እንዴ ምንድነው የምገለፍጪው? አይ ምንም። አንቺ ልጅ እያበርሽ ነው እንዴ? አይመስልህም? ለነገሩ አንቺ ምን ታብጃለሽ? እኔን ታሳብጂኛለሽ እንጂ። ምናሴ ግን ደህና ነህ? ይሄ ደግሞ ምን አይነት ጥያቄ ነው? በቃ ዝም ብዬ ሳይ አይንህን የሚያምህ ይመስለኛል። ዝም ብለሽ ለምን ስራሽን አሰሪም? ሰላም። ወይኔ ወንድሜ ግን ቆይ እማዬን ፈጣን ናት። አንተ በማን ነው ተነው እንደዚህ ፈዛዛ የሆንከው? በአባቴ ይሆናል። አንተ ሰውዬ የዛን የተረገመ ሰውዬ ስም አታንሳብኝ። አይሻት አለች የማትፈልገው ነገር ሲነሳ ዛሯ ነው የሚነሳው። በጣም ደስ የምትሉት ነው ወንድም ናችሁ አይደል? እናመሰግናለን። ይሄኛውን ጫማሽ ነው ጨቀ በለው እንዴት ናችሁ? እንዴ ፍቅር ወይ ምናሴ እንዴት ነህ? ደህና ነኝ። ፍቅር እንዴት መጣሽ? ስትናፍቁኝ እኮ ሊያችሁ ብዬ መጣሁ። የምናሴ እንዴት ነሽ? የኔ እህት የተከበረ ስም እኮ አለኝ። ቆይ የኔ እህት ብትባይ ያሳፍርሻል እንዴ? አዎ ያሳፍረኛል። እሺ ይቅርታ። እንዴት ነሽ? ሰላም። ደህና ነኝ። እንዴት ነሽ? አለው ፍቅር ስትል ሰማሁ ልበል? አዎ ሰምተሻል። ምን ነው? አይ ምን ቱት ጫማሽን እኮ አልጨረስኩልሽም። አመሰግናለሁ። ቱት ፍቅር በቃ ተቀመጪ። ልጅቷ ምን ሆና ነው? እኔ እንጃ። እንዴ እኔ ለምን እንደው የምታዩኝ? እኔ ምን አውቃለሁ? ቆይሽ ምን እንደው የሚያስቅሽ? ወይ ዘንድሮ ወንድሜ ጨርሻለሁ። ወይ ዘንድሮ አለ ዘፋኙ። ይሄኔ ነው 8ኛው ሺ ደረሰ ማለት። አንቺ ስለምን እንደው የምታወሪው? ወይ አሁን ሳይገባ ቀርቶ ነው ደነስ። እና ፍቅር እንዴት ነሽ ግን? በጣም ጠፍተሻል። በሰላም ነው? ደህና ነኝ እግዚአብሔር ይመስገን። ትንሽ ስራ በስቶፒንግ እኮ ነው የጠፋሁት። አንቺ ግን የሌለ ጸዴ ልስትሮትሽል እንዴ? ምን ላድርግ ብለሽ ነው? ያው ስራ ጉብዝና እኮ በዘራችን ነው። ኧረ እባክሽ። እና ጫማሽ ደግሞ የሚጸዳ አይደለም። ጆሮ ልቀቀኝ አልኩህ እኮ አንተ ልጅ። ምን እየሆንክ ነው? ቆይ እንዴት ነው እንደዚህ አይነት ስህተት ስሰራ ዝም ብለህ ያየኝ? የምን ስህተት? ሀናን አልፈልግሽም ስላት እንዴት ዝም ትለኛለህ? ምን ታዲያ ምን ማድረግ ነበረብኝ? አፌን አትይዘኝም ነበር እንዴ? ጆሮ ቆይ ምን እየሆንክ ነው? ቆይ ምኑን ብለህ ነው አፌን የሚይዘው? ሀናን እንዴት እንደማፈቅራት ታውቃለህ። ካለሷ ደግሞ እንደማልኖርም ታውቃለህ። እንዴት እንደዚህ አይነት ነገር ስናገር ዝም ትለኛለህ? እና እንደዚሁ እየተብኳካ መቀጠል ነው የፈለከው? ከሀና ከምርቅ እንደዚሁ ቢቀጥል ይሻለኝ ነበር። አረ በፈጠረ ቆም ብለህ አስብ። እንዴ ያደረከው ነገር እኮ ልክ ነው። እንደዛ ስትፈልግ ስትመጣ ስትፈልግ ስትሄድ የኖርከው ኑሮ ነው እንዴ? ለነገሩ አንተ ሀናን ስለምጠላት መጣላታችን በጣም ነው የሚያስደስተኝ። ማ እኔ ተምቹ ነኝ ሀናን የምጠላት? እና ደሞ አልጠላትም ምናምን ብለህ ልቷሺ ባልሆነ። እንደውም ልንገርህ ሀና በጣም ነው የምትመቸኝ። አረ በእናትህ አትቀለድ። የምትመቸኝ ምናምን ነገር ይላል እንዴ? እውነቴን ነው። ጋቢኗ ጸዴ ነው። በዛ ላይ ለሰው የምታስብበት መንገድም አይደብርም። አቤት ቡላሉ አይደል? ምግብ አንደኛ ነን። ትንሽ የሚደብረው ቁመቷ አጠር ማለት እሱም ይሁን ችግር የለም። አንቺ እኮ ሀኒቾ ጸዴ ነች። ተምቹ አትቀልድ እስኪ በኪድዬ። እየቀለድኩ አይደል። ሀና ሁሉ ነገሯ ነው የሚመቸኝ። የምትወደድ አይነት ልጅ ነች። ቆይ እሺ ለምንድን ነው እንደዛ ስላት ዝም ያልከኝ? በቃን ስላት ለምንድን ነው ዝም ያልከኝ? አንተ ላይ የምታራምደው ሙድ ስለማይመቸኝ ነው። ምን አይነት ሙድ? ሲሞላላት ትሄዳለች፣ ሲጎልባት ትመጣለች። እንደዚህ አይነት ህይወት ውስጥ አንተ እንድከተኩ አልፈልግም። እኮ አፈቅራታለሁ። እኔም እኮ አፈቅራታለሁ። ማንን? ድንብላልን። ምን ይመስላል ይሄ? በእናትህ ና እንሂድ። ተምቹ አቦ ና እንሂድ በእናትህ። ሀኒ ሮጥሽብኝ እኮ። ኤልያስ ለምን መጣ? ለምን መጣ ይባላል? ንገረኝ፣ ለምን መጣ እያልኩህ እኮ ነው። እየተናደድሽ እኮ ነው። ምን ሆነሽ ነው? የሆንኩትን ነገር እኮ አይተሃል። ለምን ነው የምትጠይቀኝ? እኔ ነኝ ይሄ ሁላ ስህተት የሰራሁት። አንተ ምን አደረክ? እሽሩሩ እያላችሁ ይዛችሁት የነበረውን ፍቅር አስተካክላለሁ ብዬ አበላሽሁት። አንተ ምንም አላጠፋህም። አጥፍቻለሁ ሀኒዬ። በመካከላችሁ መግባት አልነበረብኝም። አሁን ከማንም ጋር ምንም አይነት ነገር ማውራት አልፈልግም። እንዴ ምን እያልሽ ነው? ገብቶሃል? ውጣልኝ እያልሽኝ ነው? አዎ ከቻልክ ውጣልኝ። በጣም ይቅርታ ሀና።
እኔ ሁሉንም ነገር ለመልካም አስቤ ነበር ያደረኩት። አሁን እኮ አንተን የወቀሰ የለም። ባትወቅሽኝም እኮ ህሊና አለኝ። እያንዳንዱ ስህተቴ ይነግረኛል። ከማንም ጋር ምንም ነገር ማውራት አልፈልግም እያልኩ ነው። አይገባም እንዴ? ይኸውልሽ ሀና፣ እኔ ደግሞ እንደዚህ ሆነሽ እያየሁሽ ትቼሽ መሄድ አልችልም። ቆይ ምን እያልክ ነው? ምን ለማድረግ ነው እየሞከርክ ያለኸው? ይቅርታ አድርጊልኝ። በቃ እኔ ይቅርታ እንድታደርጊልኝ ብቻ ነው ፈልገው። አይ እንደዛ አልመሰለኝም። ታዲያ ሌላ ምን አለ? ምን ይታወቃል? ወንድ ልጅ አይደል? አልገባኝም። ማለት ምናልባት አሴር ያደረገው ልትደግሞ ከሆነ ብዬ። ጆሮ ደግሞ ምን አደረገ? ከዝራ ጋር የነበረኝ ግንኙነት ባለቀ ሰዓት እድሉን ተጠቀምና የራሱ አደረገ። ምናልባት አንተም እንደዛ ካደረግክ ብዬ። ስለዚህ ምንም ጥያቄ አያስፈልግም። ምን ለማለት እየሞከርኩኝ እንደሆነ በደንብ ይገባዋል። እስኪ ንገሪኝ፣ እኔን ስታውቂኝ እንደዚህ አይነት ሰው ነኝ? አሴርም እንደዚህ አይነት ሰው አልነበረም። ጊዜ ነው ያንን ማንነት የሰጠው። ሀኒዬ ደህና ነሽ ግን? ኤልያስ በፈጠረ በቃ ትሆን እንዴ! ሰው ብቻው መሆን አይችልም እንዴ? እሺ ተረጋጊ ሀና፣ አውጣልሻለሁ እኮ ውጣልኛ። እስካሁን ምን ትሰራለህ? እግዚአብሔር ምሕረቱን ይላክልሽ። ምንድነው አንተ እዚህ የምትሰራው? ታለሚ አትጥራኝ። ይቅርታ። ምን እያደረክ ነው እዚህ? ያው እንደምታየው ተቀመጨ ነው እኮ። የምትቀመጥበት ቦታ አጥተህ ነው እዚህ የተቀመጥከው? ያለ ታለሚ አትሰማም እንዴ ሰውዬ? ታለሚ አትበለኝ። የለመደ ነገር መች ይለቃል ብለሽ? እኔ የምለው አንጀቴን ለመብላት እየሞከርክ ነው? ምን ይሁን ብዬ ነው አንጀትሽን የምበላ? አዝናለኝ ቤት ታስገባኛለሽ ብለህ ነው እዚህ የተቀመጥከው? መጨከንሽንም እኮ አየሁት። ታዲያ ባልጠፋ ቦታ እዚህ መተህ የምትዘራፈጠው ለምንድን ነው? ከተማው ሁላ አስፋልት ባስፋልቱ ነው። የት ሂጅ ልቀመጥ? ኧረ ተያ መቀመጫ ቦታ አጥተህ ነው እዚህ መተህ የተቀመጥከው? የማውቀው ሰፈር እዚህ ቢሆንብኝ እንጂ። ትሰማኛለህ ደምለው? ከዚህ በኋላ እዚህ አካባቢ እንዳላይ እባክህ። የቤቱ አንሶሽ የመንደሩን ልትከለክይ ነው? አዎ ከለክልሃለሁ። ኧረ ተይ ታለሚ፣ እንደው ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት? ይኸውልህ ከዚህ በኋላ እዚህ አካባቢ ባይክ ለፖሊስ ነግሬ ወደ ነበርክበት እንዲመልሱክ ነው የማደርገው። ባገኘሽን ቁጥር ከምትዘችብኝ ለምን አድርገሽ አትገላግኝም? ኧረ አታደርገውም ብለህ ነው? አሁንማ እኮ እንደምታደርጊው ያሳይሽኝ። እንኳን ለፖሊስ ለጅብ ሰተሽኝ የለ። ከቻልክ የሰዎቹን ንብረት ቶሎ ብለህ መልስና ወደ ሀገር ግባ። በችለማ መንገዱ አልሆን ብሎኝ እንጂ አሁን እኔ ለመጪው ጊዜ ነው የምነግርህ። በቃ ከዚህ በኋላ እዚህ አካባቢ እንዳላይ በቃ። ይሁና መቼስ ጊዜ ነው እንደሚያደርገን። ይሄ ምን አይነት ጦሰኛ የሆነ ልጅ ነው? እንደው አቡዬ አባቴ ምን አለበት አንድ ነገር ቢያደርጉልኝ። ያለው ነው ልጅ ሰላም። ቶሎ ቢያንቺ ደግሞ እንዴ! ቆይ ምን እየሆንሽ ነው አንቺ ልጅ? ምናሴ ግን በቃ ጎረመስክ ማለት ነው። አሁን እዚህ ጋር ጉርምስ ነው ምን አመጣው? ሰላም እንዴ ወንድሜ፣ ሴቶቹን ሁሉ እኮ አጋደልካቸው። አረ ስለፈጠረሽ ተይኝ። የምሬን እኮ ነው። ቅድም ሴቶቹ እንዴት ሲሆኑልህ እንደነበር አላያቸው? ቆይ ስለምንድን ነው የምታወሪው? ያቺ ቆንጅየዋ ልጅ ጫማዋ እንኳን በስነ ስርዓት ተጠርጎ ሳያልቅ ድንብርብር ብላ ሄደች። እና እሷ እንደዛ መሆን ከኔ ጉርምስና ጋር ምን ያገናኘዋል? አንተንማ እጅና እግርህን አስሬ ጸበል ነበር መውሰድ ያለብኝ። ይኸውልሽ እኔ ሳሎን አንቺ ነሽ ጸበል መሄድ ያለብሽ። የማይገናኝ ነገር ታወሪያለሽ እንዴ? እውነት ግን ምናሴ ሳይገባ ቀርቶ ነው? ምኑ ነው የማይገባኝ? ልጅቷ ወድሃለች። ምን ይመስላል በጌታ ስም እንዴ! ምን አይነት ደነዝ ነው አንተ ግን? ማን ትሁት? እና እንዴት እንደሆነች አላየሃትም?
ውይ ሰላምዬ፣ ደግሞ አሁን ተነሽና ወደ ቤታችን እንሂድ በቃ። ወንድሜ የእውነት አሁንስ ነቃ ማለት አለብህ። ሰላምዬ ወደ ቤታችን እንሂድ አልኩሽ እኮ። አንተ ጅል፣ ቆይ ቆመህ መቅረት ነው እንደ ሀሳብህ? አሁንስ የሰለችኝ ያንቺ ምላስ ነው። ሌላ የምታወሪ ነገር አለሽ? እሺ ቆይ ለምንድን ነው ግን እኔ የማወራው ነገር የማይገባ? ቆይ አንቺ እያበድሽ ከሆነ እኔ ከአንቺ ጋር ማበድ አለብኝ? እኔ ሰላም ነኝ እብድ? ሰላምዬ አልታወቀሽም እንጂ ከለየለች እኮ በጣም ቆየ። ምን ሆኜ ነው ያበድኩት? በቃ ባንቺ ቤት ወንድና ሴት ቆሞ ካወሩ ጾታዊ ነገር ብቻ ነው የሚታይሽ? ወንድሜ አንተ ምንም ዘመኑ አልገባህም። ለዛ እኮ ነው እንደዚህ ምን ሆነህ ነው? የቀረውን ዕቃ ይዘሽ ነኝ እኮ። እሺ ጠብቀኝ፣ ተረጋጋ። የቀረውን ዕቃ ይዘሽ ነኝ ወንድሜ። እሺ ጠብቀኝ። ዕቃ እንዳትረሺ። ምናሴ ጠብቀኝ። እሺ እማዬ እንዴት ነሽ? ደህና ነኝ። እንዴት ነሽ? ከስራ እኮ ስመጣ በዚሁ ልሽ ብዬ እኮ ነው የመጣሁት። እንኳን መጣሽ እማዬ። አመሰግናለሁ። ፋኑስ የለችም እንዴ? ቤት መቀመጡ ሰለቸኝ ብላ አሁን ልትንቀሳቀስ ወጣች። አይ ጥሩ አደረገች። መንቀሳቀሱ ደግሞ ለጽንሱም ጥሩ ነው። ሀኒዬ ግን በቃ እዚሁ ተሸሽገሽ ቀረሽ አይደል? እማዬ አሁንም ወደ ቤት እንሂድ ልትይኝ ነው አይደል የመጣሽው? አይ እንደሱ እንኳን አይደለም። በቃ ዝም ብዬ ላይሽ ብቻ ነበር የመጣሁት። አመሰግናለሁ እማዬ። ስራ ግን እንዴት ነው? ስራ በጣም ቆንጆ ነው ሀኒዬ። በቅርቡ ደግሞ የተሻለ ነገር ይኖራል ብዬ አስባለሁ። የፍርድ ቤቱ ጉዳይም እኮ አለ። አይ ሀኒዬ እሱን እንኳን ታዩ። እማዬ ግን ለምንድን ነው እንደዚህ በቀላሉ ተስፋ የቆረጥሽው? ሀኒዬ እባክሽ ይሄን ነገር እንተው። እሺ በቃ ይቅርታ። ሀኒዬ ድህነት ክፉ ነው አይደለም? በሰው እጅ ላይ ያለ በራስሽ እጅ ላይ ያለ ነገር እንኳን ተስፋ ያስቆርጥሻል። እማዬ ግን እኮ ሀኒዬ ገና ከደሴ መተሽኛ ቤት የገባሽ ጊዜ የተናገርሽኝን ነገር በደንብ አስታውሰዋለሁ። ምን ብዬሽ ነበር? ታስታውሻለሽ ሀኒዬ? ከቱርክ ተመልሼ ወደ አካውንትሽ 100,000 ብር ሳስገባልሽ ማን እንደላከልሽ ስላላወቅሽ ትጨነቂ ያደርሽ። ያን ጊዜማ እንዴት ረሳዋለሁ? ያልጠየቅኩት ዘመድ እኮ አልነበረም። ግን አንድም ሰው እኔ ነኝ የላኩልሽ ያለኝ አልነበረም። ከዛ ቤት መተሽ እኔ እንደላኩልሽ ስነግርሽ የተናገርሽኝን ነገር ትርጉም አሁን ነበር የገባው። ምን ብዬሽ ነበር እማዬ? እትዬ አንድ ምክር ልምከርዎት ብለሽ ከዛ እሺ ምከሪኝ ስልሽ የተናገርሽኝን ነገር ታስታውሻለሽ? እና ምን አልኩ? ምንም ያህል ቢቸግሮት መቼም ደሃ እንዳትሆኑ ነበር ያልሽ። ይገርማል። ያኔ እንደ ቀልድ ቆጥሬው ስቄ ነበር ያለፍኩት። አሁን ግን ትርጉሙ በደንብ ነው የገባኝ። ያው እኔ እኮ በጊዜው ምን እንደማደርግ ግራ ገብቶኝ ስለነበር ነው። የኔ ልጅ አይደለም ሳይኖርሽ የሆነሽ ነገር ብትኖርሽ እንኳን ግራ ነው የሚያጋባው። ለዛ ነው ደግሞ እንደዛ ያልሽ። ያም ቢሆን ግን አንቺ ደሃ አይደለሽም። ለጊዜው ያለሽ ንብረት ታገደብሽ እንጂ ምንም ያጣሹ ነገር የለም። እስኪ ተይኝ የኔ ልጅ። በቃ ሀኒዬ አሁን ወደ ቤት ልሂድ። እማዬ እማትቸኩይ ከሆነሽ ሮል ስራና በልተን ትሄጃለሽ። ውይ ሀኒዬ ይቅርብኝ፣ ይመሻል። እውነት ቶሎ ነው የማደርሰው። በቃ እሺ። ግን ምን እየሆንኩኝ ነው እንደዚህ እየሆንኩኝ ያለሁት? እየተሰማኝ ያለውን ስሜት ልንገርህ። ልጅቷን እኮ ፍቅር ነው ያላት። ስለዚህ ፍቅረኛ ናት ማለት ነው። እና ብትሆንስ ስሜቴን መናገር እኮ ነውር የለውም። አዎ ምን ችግር አለ በነግረው? ግን ደግሞ ቢርቀኝስ? ሲጀመርም እኔ የተፈጠርኩት እሱን አምኜ ነው እንዴ? አይደለም አይደል? ስለዚህ ልንገረውና ከዛ በኋላ መራቅ ከፈለገ ይራቂ። ለነገሩ ፍቅረኛ ካለው መራቁ ግዴታ ነው፣ የራሱ ጉዳይ። ደግሞ ምን ሆኖ ነው ደጋግሞ የሚደውለው? ነገ እዛው ስራ ቦታ ደስ ሂጂ ስሜቴን እነግረዋለሁ። እንደዚህማ ብቻዬን ዝም ብዬ አላድለትም። ይቀልዳል እንዴ? ስማኝማ አትምጩ። አሁን እዚህ ላይ ጃምቦ ነገር ጣል ብናደርግባት ማለት አገር ሰላም ይሆናል።
እንጠጣ ልትለኝ ባልሆነ ምን ችግር አለው? አይሆንም። ገንዘብ መቆጠብ አለብን። ምን ሊያደርግልኝ ነው የምቆጥበው? አሰፍተን ልለብሰው ነው ልበል? ሰው ሁሉ ገንዘብ የሚቆጥበው ለምንድን ነው? አንተ እንደዚያ ስበትን ምንም ያልመሰለክ እኔን ጠጣ ስል ነው እንዴ ገንዘብ ጥቅሙ የታወቀ? ጆሮ እኔ ብጠጣ ስለምሰራ ችግር የለውም። የኔ ሲሆንስ? በዚህ ሰዓት እኔ ያልሰራ አንተ አሰራ። ታዲያ በዚህ ሁኔታ ያለንን ነገር በትነን ጎዳና መውጣታችን እኮ። ቆይ እንዴት ነው ነገሩ? ገንዘብ እየወደድክ ነው እንዴ? አዎ ግጥም አድርጌ ነው የምወደው። ተምቹ ገንዘብ አላቂ ጠፊ ነው። እኛ ደግሞ ምን እኛ ጎዳና ለምደነዋል ልትለኝ ነው? አዎ ደግሞ ራስ ነበርክ እኮ እንደዚህ ትለኝ የነበረው። እኔ አንተ አለ አሳልፈ አሰጠኝም ብዬ ነው። አሳልፈ አሰጠኝም ማለት ወጥረ ስለምሰራ እንዴትም በቀደድ ለድህነት አሳልፈ አሰጠኝም ብዬ ነው። ይኸውልህ ተምቹ ከገንዘብ ይልቅ ሰው ነው ዋናው። ኧረ እባክህ አሁን አንተን ሰጥቼ 3 ጃምቦ ስቲ ብላቸው እሺ የሚሉኝ ይመስላል? ይኸውልህ የሰው ልጅ ያለ ገንዘብ ባዶ ነው። ይኸውልህ ገንዘብ ኑሮክ ሰው ከሚጠላ ማለት ነው ገንዘብ ሳይኖር ሰው ይወድ ይሻላል። ሲጀመር ገንዘብ ካለኝ ሰው ለምን ይጠላኛል? እኔን አትየኝም እንዴ? ገንዘብ እያለኝ ቀፉ የሆንኩት እኮ ሀናን አጥቼ ነው። ደግሞ ጀመረ። በቃ ስለ ሀና ለማውራት ሰበብ ነው የምፈልገው። እውነቴን ነው። ከገንዘብ በፊት ሰው ይቀድማል። ሰው የሚሸጥ ቢሆን ኖሮ ያኔ የተቸገርን ጊዜ አንተን ሽጬ ያበላ ነበር። ግን ደግሞ ገንዘብ ከሌለ ማንም አይፈልግህ። ዛሬማ ጤነኛ አይደለም። አሁን ተነስ እንውጣ እባክህ። ምን ይመስላል? ማንሽ ሂሳብ ተምቹ እባክህ እኔ እንቅልፍ አይወስደኝም፣ ብጠጣ ይሻለኛል። አይሆንም አልኩ እኮ አሰማም እንዴ? እንቅልፍ አይወስደኝም። ይኸው ልጁ ነጭ ባህር ዛፍ ጥቅስ አደርግሽ አይደለም እንቅልፍ ሞት ራሱ ሂሳብ እስኪ ግርማዬ ምን ሆነክ ነው? እንደም ብላ አልጠራሽም እንዴ? ምን ሆነሃል? ምንም አልሆንኩም። ታዲያ ማን ጋር እየደወልክ ነው የሁሉ ሰዓት ስልክ የምትሞክረው? ዝም ብዬ ምናሴ ምን ሆነህብኝ ነው? ፍዝዝ ብለሃል እኮ። ምንም አልሆንኩም ማዬ። ምናሴ ከኔ ከእናት ማምለጥ የምችል መስሎ ነው? ምንም አልሆንኩም አልኩሽ እኮ ማዬ። በቃ ተይው ማዬ፣ አታስጨንቅ እንዴ። ሰላምዬ እንደዚህ እየሆነ እያየሁት እንዴት ነው ዝም የምለው? ወጣት አይደል? ምን ይሆናል ብለሽ ነው? ተይው እባክሽ። አለም የምታውቂው ነገር አለ መሰለኝ። እንዴት? የግርማዬ ጉዳይ እኮ ከማንም በላይ አንቺን ነበር የሚያስጨንቅሽ። አሁን ግን ምንም አልመሰለሽም። እድሜ ልኬን ስለሱ እንደተጨነኩኝ ነኝ። ግን እኔ ምን አተረፍኩ? እንዴት ነው ነገሩ? ምናሴ ከሰላምዬ ጋር ተጣልታችኋል እንዴ? እማዬ ደግሞ እኔና ሰላም መች ሰላሙን እናውቃለን? ምናሴ እና ለዛ ነው የከፋህ? ማ ምናሴ? አይ እማዬ፣ ምናሴ ነው እኔን ሰው ብሎ እኔን ስለደበረኝና ከኔ ጋር ስለተጣላ የሚከፋው? ሰው አታውቂም ማለት ነው። አረ እንደዚህ አይባልም አለሜ። ሲጀመር ግርማዬ አንቺን የሚወደውን ያህል ማንም ሰው አይወድም። ሲያስመስል ነው እባክሽ። ምናሴ በፍጹም እኔን አይወደኝም። ድሮም ስራ ቦታ አትሂጂ ብዬሽ ነበር እንዴ። ልጄ ምን አድርግ ነው የምትይው? ሰላም በእኔ አይደለም አልኩሽ እኮ። ታዲያ ምን ሆነ እንደዚህ የሚሆነው? ፍቅር ምናምን ሳይዘው አይቀርም። ምን ፍቅር? ሰላም ምንድን ነው የምታወሪው? ኧረ እባክህ ሚስጥርህን አወጣሁብህ አይደል? በሉ ለማንኛውም እኔን አትረብሹኝ፣ ልተኛ። ግርማዬ ምንድን ነው? እቺ ምን እንደምታወራ እኮ አታውቅም። ሰላም እያወቃችሁት? እሳት በሌለበት ጭስ አይታይም ነው ነገሩ። ምን ማለት ነው እሱ ደግሞ? እውነቷን ነው። ሰላም ምንም ያህል ወሬ ብትወድም ፈጥራ ግን አታወራም። እማዬ እኔ ልተኛ በቃ። እንዴ የሆንከውን ሳትነግረን? ድም ብላል። ቆይ እነዚህ ልጆች ምን ብናደርጋቸው ነው ግን የሚሻለው? እማዬ ከድንብላል ጋር እኮ ተጣልታችኋል አይደል? ምን ማለት ነው? አይ ከረስታሹ ላስታውስሽ ብዬ ነው። ደህና ደሪ። ወሬኛ ያንቺስ ከፋ። አሁንስ ቆንጆ ቁርስ ነው አይደል? አዎ ቆንጆ ቁርስ ነው። ግን ምን ሆነህ ነው? ቆንጆ ቁርስ ነው። 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 ቆንጆ ቁርስ ነው።
በጣም ግን በጠዋት ስለሆነ መሰለኝ ብዙም አልበላለኝ። ምን ነው በጠዋት መብላት አልለመደብሽም? ምን እባክህ አባዬ ከሞተ በኋላ ከእንቅልፌ የምነሳው ራሱ እኮ ለቀን ነው። ለነገሩ ዝም ብዬ ሳይሽ ሴትነትሽ እስከዚህም ነው። ኧረ እባክህ ምንም ቢሆን ግን ከሀና እንደማላንስ እርግጠኛ ነኝ። ምን ሆነሃል መዝገቡ? አይ ምንም እንደዚሁ ነው። ሀና ደህና አይደለችም እንዴ? ከሀና ጋር እኮ ተፋታን። ተፋታን ማለት እኔ ሰርግ ሳልበላ ተጋብታችሁ ነበር እንዴ? ማለቴ ያው ተለያየን። እንዴት? እየሆነ ካለው አንፃር መለያየቱ ጥሩ መስሎ ሲሰማን ተለያየን። ሁሉንም በዝርዝር እንድትነግረኝ እፈልጋለሁ። ምንድነው እየሆነ ያለው? ፍቅር አንቺ እኮ ለእንደዚህ አይነት ነገር ገና እድሜሽ አልደረሰም። ኧረ እባክህ ትቀልዳለህ እንዴ? ከዚህ በላይ ቀን እስከማበቅል ነው? ምን እያልሽ ነው? ገና ልጅ እኮ ነሽ። ኧረ በእናትህ ሙድ አትያዝ። አልደረስሽም ትላለህ እንዴ? በለው ንገረኝ። ፍቅር መዝገቡ ምን እንደተፈጠረ ትነግረኛለህ? አንቺ ደግሞ ድርቅ ካልሽ መስሚያ ያስጥጥ ነው። በቃ እሺ እነግርሻለሁ። እና በዚህ ምክንያት ነው የተጣላችሁት? ምን ነው ይሄ ትልቅ ነገር አይደለም እንዴ? ይሄ እኮ በጊዜ ሂደት የሚስተካከል ነገር ነው። በጊዜ ሂደት ማለት ይኸውልህ ዋናው ነገር ሀና አንተ መውደዷ ሳይሆን አንተ መምረጧ ነው። ምን እያልሽ ነው ፍቅር? ይኸውልህ የሴት ልጅ ልብ እንደ ወንድ ልጅ ልብ አይደለም። ፍቅር ጎጆውን ባንዴ ሊሰራባት አይችልም። ሴት ልጅ ቀስ በቀስ ነው ፍቅር ሊይዛት የሚችለው። አልገባኝም። እስኪ ነገሩን ግልጽ አድርጌ። ይኸውልህ መዝገቡ የወንድ ልጅ ልብ አይኑ ላይ ነው። አንድ አይቷት ሊወዳት ይችላል። የሴት ልጅ ግን ርቆ ሰውነቷ ውስጥ ተቀብሮ ነው ያለው። እናማ በሴት ልጅ መወደድ ከፈለክ ያንን ልቧን ቆፍረ ማግኘት አለብህ ማለት ነው። አንተ ደግሞ ሀና ያንን እድል ሰጥታለች። ስለዚህ ተጠቀምበት። እኔ እኮ ያልገባኝ ነገር ስለ እንደዚህ አይነት ነገር በዚህ እድሜሽ ከየት ነው ያወቅሽው? አንደኛ ነገር እኔ ለእንደዚህ አይነት ነገር እድሜ ይደርሷል። ሲቀጥል ደግሞ ስለ ፍቅር ለማውራት ግዴታ በፍቅር መያዝ አይጠበቅብኝም። ከማየውና ከምሰማው ነገር እኮ መረዳት እችላለሁ። አይ እቺ ነገርማ ካለ ልምድ የምትመጣ ነገር አይደለችም። ለማንኛውም ምግቧን እንጨርስና ማለት ነው አንድ ባንድ ቀስ እያለች ትነግሪኛለሽ እንዴት እንዳመጣሻት። አሁን እንብላ። ለማንኛውም ምንም የሚነገር ነገር የለኝም። ይልቁንስ አንተ ነቃ በል። ፍቅር ምግቡን እንብላ። እሺ ብላ። ሰላም ለምንድን ነው ከምናሴ ጋር ያለችው? አንቺን ላናገርሽ ነው እኮ እዚህ የቆየሁት። ምንድን ነው የምታናግሪኝ? እስኪ ተቀመጭ። ምን ሆነሻል? ይኸውልሽ ማሚ፣ ሳሊ በጣም እየረፈደብኝ ነው። ለምንድን ነው የፈለግሽው? የመጀመሪያው ነገር ከአንቺ ጋር መሄድ እፈልጋለሁ። ወዴት? ወደ ስራ ቦታሽ። ለምን? የምትሰሪውን ስራ አብሬሽ ሂጄ ማየት እፈልጋለሁ። ሰላም እየቀለድሽ ነው? እውነቴን ነው ማዬ። ባለፈው ከተፈጠረው ነገር በኋላ ጭራሽ አላምንሽም። አብሬሽ ሂጄ ስራ ቦታሽን በደንብ ማየት አለብኝ። ጥሩ ተነሽ እንሂድ። ሌላም ሁለተኛ ነገር አለ። ወይ ሰላምዬ፣ እሺ ምንድን ነው? ከድንብላል ጋር እንድትታረቁ እፈልጋለሁ። ምን? ከኔ ጋር? አዎ ድንብላል። እስከ ዛሬ ዝም ያልኳችሁ እራሳችሁ አውርታችሁ ችግራችሁን ትፈታላችሁ ብዬ ነበር። እናንተ ግን ልትታረቁ አልቻላችሁ። ሰላምዬ፣ እሱማ ጥሩ ሀሳብ ነበር። ድንብላል እኮ እኔ ብነግራት ምንም ልትሰማኝ አልቻለች። ድንብላል፣ አንቺስ ምን ትያለሽ? እኔ ምንም ነገር አልፈልግም። ለምን ድንብላል? አንድ ቤት ውስጥ እየኖርን እስከ መቼ ነው ተዘጋግተን? እኔ እዚህ ቤት የምቆየው ለተወሰነ ጊዜ ነው። እንዴ እና ወደ ልትሄጂ ነው? ደምለው የወሰደውን ነገር ከመለሰ በኋላ እኔም ይሄን ቤት ለቅቄ እወጣለሁ። ይኸውልሽ ድንብላል፣ አሁን ነገሮች እየተስተካከሉ ነው። ልክ እንደ በፊታችን አንቺ የቤቱን ስራ እየሰራሽ መኖር እንችላለን። አይ እኔ በቅቶኛል። ይኸውልሽ ድንብላል፣ እማዬ ያደረገችው ነገር ልክ እንዳልሆነ በደንብ ይገባኛል። ግን ደግሞ አንቺም እንደ ልጅ ሆነሽ ይቅርታ ልታረጊላት ይገባል። አለሜ ምንም አትበይኝ። በቃ እኔ ወስኛለሁ። ደምለው ንብረቱን ወደዚህ መልስ እንጂ እኔ እዚህ ቤት አልቆይም። ጥሩ፣ እንደዚህ ከሆነ መቼም ከዚህ ቤት አትወጪ። ምን እያልሽ ነው እማዬ? ልታስገድጃት ነው? እንደሱ ሳይሆን ከወንድሟ ወርቁን የወሰዱት ሌቦች ከሆኑ መቼም አያገኘው ማለት ነው። አሁን ስለ ወደፊቱ ሳይሆን ስለ ዛሬ ነው እንድናወራ የፈለግኩት። አሁን በሉ ታረቁ። አለሜ ተይኝ በቃ። እኔ ምንም ነገር አልፈልግም። ይኸውልሽ ድንብላል አዳምጪኝ። ተይኝ እማዬ፣ ብጠላሽ የማይፈረድባት እንዴ? ያደረግሽው ነገር እኮ በጣም ትልቅ ስህተት ነው። እሱ
ማንቀልሽ ለማንኛውም አትወጪም እንዴ? እሺ በቃ ልብሴ ልቀይር። እሺ ልብሴ ልቀይር መጣ። ደብለው ቡና ጠጣ እንጂ። ምን አደረኩ ወንድሜ? ምን አደረኩ ማለት ቡና ጠጣ ማለት ነውራለሁ እንዴ? ቡና ክብር ያለው መጠጥ ነው። እንደኔ ባለ ወራዳ እንዴት ብዬ ነው የማረክሰው? አይደምለው ትናገሯለህ እኮ። ግን እኮ እውነቱን ነው። ድሮ ትላልቅ ሰዎች ነበሩ እኮ ቡና የሚጠጡት። የራሳቸው ጉዳይ። ኤላ ግን የሌለ ሙዲሽ ልክ አይደለም። አዎ በእናትህ ሀና የተናገረችኝ ነገር ትንሽ ውስጤን ረብሾታል። ያቺ ቀዳዳ ደግሞ ምን ብላ ነው? ባይሆን እሱን ተውና ተምቹ፣ ጆሮን ከሀና ጋር ልናስታረቅ መሞከራችን ትክክል አልነበረም መሰለኝ። እንዴት እንዴ? ይስማማሉ ስንል እኮ ጭራሽ ተራርቀው ቀሩ። የራሳቸው ጉዳይ እባክህ። እኛ ክፉ አስበን ሳይሆን ለመልካም ነገር ነው ያደረግነው። በቃ ካልተሳካ አልተሳካም ማለት ነው። እንደዛ አይባልም ተምቹ። ቢያንስ እንኳን ፍቅራቸውን ማዳን ባንችል ፍቅራቸውን ለመበተኑ ምክንያት መሆን የለብንም። እነሱ መቼም አይለያዩ። አይ እሱን እንኳን የሚያውቀው እሱ ነው፣ መልአኩ ነው። እንዴት? ሁላችሁ ወገኖቼ የምታወሩትን ነገር እንኳን ጫፉም ቢሆን ያስኩት ይመስለኛል። እውነትን ነው ደመላው፣ አልተሳሳትክም። የምናወራው ስለ ሀናና ስለ ጆሮ ነው። አታስተውሩ ሰምቻለሁ ወገኖቼ። ብዙ ትዳር የፈረሰው እንዲህ እየተባለ ነው ጊዜ የተሰጠው። እና ታዲያ ምንድነው ማድረግ ያለብን? ፍቅርም ሆነ ጸብ በጊዜ ቢስተካከል ነው የሚሻለው። እንዲህ እየተባለ ተበትኖ እንዳይቀር ነው የምፈራው። እነዚህ ሁለት ድንጋይ ራሶች ናቸው፣ መቼም ነው የማይለያዩት። እንዳይመስል ወንድሜ፣ እንዲህ እየተባለ ጊዜ ሲሰጠው የማይረሳ ሰውም ሆነ የማይረሳ ፍቅር የለም። ተምቹ ልክ ነው። እሱ ድጋሚ መሞከር አለብን። እኛ ምንም ማድረግ አንችልም፣ ሁለቱ ናቸው የሚያውቁት። ተምቹ ግድ የለም እሺ በለኝና አንዴ ደግመን ሞክር። እናንተ ሰዎች ቆይ ለምን እኔን አታምኑኝም? ሀናና ጆሮ በጣም ነው የሚተዋወቁት። የማንም እርዳታ ያስፈልጋቸውም እኮ ነው እያልኳቸው ያሉት። ግን እኮ ተምቹ ያሉበት ሁኔታ ጥሩ አይደለም። እመነኝ የላ ጸብም ሆነ ፍቅር የራሳቸውን እድል የሚወስኑት ራሳቸው ናቸው። አሁን ግን ስለረፈደ እንውጣ። ማንሽ ይሳብ ቆይ ዛሬ ግን እንዴት በጠዋት መጣሽ? መዝገቡ ቁርስ ልጋብዝሽ አለኝና ከሱ ጋር ነበርኩኝ። ማን ነው መዝገቡ ደግሞ? እንዳታውቀውም እንዴ? ወንድሜ ነው እንዴ? መዝገቡ የሚባል ወንድም ግን እንዳለሽ አላውቅም። እንዴ እናንተ ማን ነበር የምትሉት? እንትና ጆሮ እኮ መዝገቡ ነው ስሙ። አሁን አስታወስኩት። እንደዛ ስሉት ሰምቼ ነበር። እኔ የምልህ የትናንቷ ልጅ ግን ማን ናት? የቷ? ትናንትና እኔ ስመጣ ጫማዋን ሳትጨርስላት ሄደችው ናታ። ኧረ ምንም አይደለችም። ታዲያ ምንህም ካልሆነች ለምንድን ነው እኔ ስመጣ የደበራት? ደብሯት ነው የሄደችው ብለሽ ነው እንዴ? እና ታዲያ ምንድን ነው? አይ የምትሄድበት ቦታ ስላለ መሰለኝ። እንዴ መጀመሪያ እኮ ጫማዋን ልታስጠርቅ ተቀምጣ ነበር። እኔ እንግዲህ ምንም አላውቅም። ለማንኛውም ቆንጆዬ ልጅ ናት። ኧረ እና እሷን ቁንጅና ከጫማዋ ጋር ምን አገናኘው? አይ ምንም፣ ያው ቆንጆ እንደሆነች ልንገር ብዬ ነው። አንቺም እንደ ሰላም እያሰብሽ ነው መሰለኝ። ሰላም ደግሞ ምን አሰበች? እሷማ እብድ ነች። የእብድ ሀሳብ ነው የምታስበው። እና እብድ ነሽ እያልከኝ ነው? አይ አንቺ አልሽ። ኧረ በቅኔ መሳደብ የሌለ አይደል እንዴ አፈን የፈታው? ወሬኛ ላይ እያልሽኝ ነው? አንተ አልክ። እየልቅ ወዴት እየሄድሽ ነበር? ምን ነው ልሄድልህ? ቦታ አጣበቅኩብህ? ኧረ ተቀመጪ፣ መብትሽ ነው። እንደሱ ነው የሚባለው። ሰው እስኪመጣ ላዋራከና ከዛ እሄዳለሁ። ደስ ይለኛል። እንደውም አንድ መሰፋት ጫማ አለች። እሷን እየሰፋሁ ታወሪኛለሽ። እሺ በቃ ነይ ግቢ አንቺ እብድ። ቢሮዬ እንግዲህ ይሄን ይመስላል። አሁን ሳመንሽ? አሁንማ በደንብ አመንኩሽ። ሰላምዬ ግመሽ ነው የምታድጊው? ምን ማለት ነው? አሁን አላደኩም እንዴ? ሰላምዬ ስታየኝ አሁን በዚህ እድሜ የማዋሽ ይመስልሻል? እሱንማ እኮ ያን ያየው። ታዲያ አንድ ጊዜ ነዋ። እንዴት ደግሜ ዋሽሻለሁ? እማዬ እኔ እኮ ተዋሽኛለሽ ማለቴ ሳይሆን ግን ለኛ ብለሽ ራስሽን አደጋ ላይ እንዳትይ ብዬ ነው። ሰላምዬ ምን ያህል እንደማስፈልጋችሁ ስለማቅ መቼም ቢሆን ህይወቴን አደጋ ላይ ጥዬ ስራ አልሰራም። ይዘሽኝ ስለመጣሽ ግን አመሰግናለሁ። ቢሮዬን ግን እንዴት አየሻት? ያው ከድሮ ቢሮሽ አንጻር ጠባብ ቢሆንም ግን ላንቺ ይበቃሻል። ቀላል ትበቃኛለች እንዴ ሰላምዬ?
ቢያንስ ከቤት ወጥቼ እየዋልኩባት ነው። ይሄ ስራ ግን ይከብዳል እንዴ? አረ ቀላል ነው ሰላምዬ። የድርጅቱን የገበያ ሁኔታ እኮ መከታተል ነው ስራዬ። ድርጅቱ ግን ችግር የለበትም አይደል? ምን እያልሽ ነው ሰላምዬ? ምንም እንኳን ችግር ቢኖርበትም እኔ ግን እዚህ እየሰራሁ ነው። እንደሱ ከሆነ እሺ በቃ እኔ ልሂድ። በቃ ሰላምዬ አንቺም እዚህ ቆይና ምሳ ሰዓት አብረን በልተን ትሄጃለሽ። እንዴ ሞዬ ስራይስ? የቱ ስራ? ከምናሴ ጋር የምትሰሪው? አዎ ነው ሰላምዬ። እሱን እኮ ትንሽ ቀን ነው እንጂ አንቺም ምናሴም ታቆሙታላችሁ። አረ ጭራሽ መቼም ነው የማላቆመው። ለምን? ስራውን በጣም ነው የወደድኩት። አይደለም እዚህ ተቀጥረሽ እየሰራሽ ይቅርና የራስሽ ድርጅት ቢመለስልሽ ራሱ አላቆመው። ሰላም ትቀልጃለሽ አይደል? እውነቴን እኮ ነው። ለማንኛውም እሱን ገንዘብ ስታገኝ እናወራበታለን። አሁን በቃ እኔ ልሂድ። በቃ ሰላምዬ በርችልኝ እሺ። ወንድምሽን ደግሞ አደራ። ምን እንዳይሆን ምን አውቃለሁ ሰላምዬ። ትናንት ማታ አይተሽው አይደል? ምንም እኮ ጥሩ ስሜት ላይ አይደለም። እባክሽ ምንም አይሆንም። ለማንኛውም መልካም ቀን ይሆንልሽ። እሺ ሰላም ወይ በቃ መልካም ስራሽም ወይ። አመሰግናለሁ የኔ ልጅ። እንዴ ጆሮ እዚህ ተቀምጠ ነው እንዴ? ስራ ቦታ መጥቻ አጣውክ? ምን ነው ፈለከኝ እንዴ? ስራ ቦታ ሰላም ልልህ መጥቼ ነበር ግን አጣውክ። ትንሽ ደበረኝና ወጣ ልበል ብዬ። እንዴ ታዲያ የበለጠ እንዲደብርህ ነው እዚህ መጥተህ የተቀመጥከው? የት ልሂድ ብለህ ነው ኤላ? ጉዞ በልብ ነው አይደል? ምን ማለት ነው? ይኸውልህ ጆሮ ልብ ከጎደለ እኮ የትም ብትሄድ አትደርስም። ምንም ደግሞ ብታደርግ አትረካም፣ ብትበላም አትጠግብም። ምን ላድርግ ብለህ ነው ታዲያ? ልብ አይመከር እንግዲህ። እኔ የምልህ ጆሮ ቆይ ግን ለምን ሀናን አትረዳትም? ቆይ እንዴት ልረዳት? ሁኔታዋን ተረዳና ሀሳቧን ተቀበላታል። ከዛስ? ይኸውልህ ጆሮ የምንፈልገውን ለማግኘት እኮ ማንፈልገው መሆን አለብን። እስኪ ተመልከተኝ። እኔ ስታቀኝ እንደዚህ አይነት ጭንቀታም ሰው ነበርኩ? እሱማ አልነበርኩም። እንደዚህ ጭንቀታም የሆንኩት እኮ በሀና ምክንያት ነው። እስኪ ተመልከተኝ። ዛሬ እንኳን ስራ እየሰራሁ እኮ አይደለም። በቃ ከእሷ ጋር በተስማማ እኮ ስራህን በሰላም መስራት ትችላለህ። አድነው ለማያድኑን ሰዎች ቁስላችንን መናገር የባሰ ከቁስላችን ላይ ቁስል መጨመር ነው። ሀና ግን ፈጽሞ እንደዚህ አይነት ልጅ አይደለችም። ነገሮች ስላልተመቻቹላት እንጂ የሰውን ህመም በቀላሉ የምትረዳ ልጅ ናት። ያኔ በተደላደለ ኑሮ ውስጥ እያለችም ምርጫዋ ሌላ ነበር። አሁን ያልተደላደለ ኑሮ እየኖረችም የምታስቀድመው ሌላ ነገር አለ። ታዲያ እኔ ምን ላድርግ? ጆሮ ቆይ ራስን ለሌሎች በምትሰጠው ቦታ እያነጻጸርክ ለምን ራስን ታስጨንቃለህ? ኤላ እግዚአብሔር ነው ወደ ህይወታችን ይህን ስራ እድል ያመጣል። ስለዚህ ደግሞ ይህን እድል ማባከን የለብኝም። ይህን እድል ላለማባከን ደግሞ ራሴ መሆን አለብኝ። ፍቅርና ስራ እኮ የሚገናኙ ነገሮች አይደሉም። እኔ ጋር ግን ተገናኝተውብኛል። አሁን መስራት ያቃተኝ እኮ ያና ፍቅር ውስጥ ላይ ስላለ እሱ እያታገለኝ ነው። ኦ በቃ ለማንኛውም አሁን ከዚህ ተነስና ወደ ስራ ቦታ ሂድ። ኤላ ከዚህ ትንሽ ልቁ። ጆሮ ከዚህ በላይ ብቻ መሆን የለብህም። ተነስና እንጂ። እሺ ኤላ። ከዚህ በላይ እኮ ደካማ መሆን የለብሽም እንጂና ወድጄ መሰለ እንደ ኤላ። አንቺ ግን ቆይ እንዴት ነው ያፈላሹ? ዘሪሁን አትጥሪኝ እባክሽ። ምን ሆነ ነው? እስኪ ተቀመጥ። አልቀመጥም። ለምን? ቆይ ይሄ ልጅ ምን አድርግ ነው የምትይው? ማንን? ወንድምሽን ነው። ታዲያ ምን አደረግኩት? ምን አድርግ ብለሽ ነው ይሄን ያህል ፊት የምትነሺው? ያው ሌባ ስለሆነ ነው። አንቺ ቆይ ሌባ መሆን ብርቅሽ ነው እንዴ? በእናንተ ቤትማ አይደለም። ስርዓት ይኑርሽ ድንበለል። ምን ነው ስታደርገው ያላፈርክበት እኔ ስነግር ነው እንዴ የምታፍርበት? እኔን እንደፈለግሽ ተናገሪ። ደምለው ግን ሌባ አይደለም። ተው እንጂ አይደለም እንዴ? እየቀለድኩ አይደለም። በቃ የሰው ልጅ ነው። አንድ ቀን አጋጣሚ ተሳሳተ። ትሰማኛለህ? አይደለም ወርቅ የሚያህል ነገር መስረቅ ማሰብ ራሱ ሌብነት ያስብላል። እሺ እሺ ምን ያድርግ? የቻለውን እኮ ሞክሯል እኮ። እኔም ነግሬዋለሁ። የሰዎችን ወርቅ ስትመልስ እኔም ይቅርታ አደርግልሃለሁ ብዬዋለሁ። እንዳንቺስ ከሆነ እንኳንም እህት ይልልኝ። ምን ማለት ነው? እኔ እህት በወንድሟ ላይ ይህን ያህል የምትጨክን አይመስለኝም ነበር። አንቺ ግን ሲበዛ ጨካኝ ነሽ። ዘሪሁን ወድጄ ይመስልሃል? የራስሽ ጉዳይ ባክሽ። አሁንስ በጣም ተጨማለቅሽ። እየሰደብከኝ ባልሆነ እንደውም በጥፊ ነበር ማለት። ታዲያ ለምን አትመታኝም? ምን ያዘክ? ልቤ ነው። ልቤ ያዘኝ እንጂ እንደዚህ ነበር ማናትሽ። እንደው እኮ ጉድ እኮ ነው። ቆይ ይሄን ያህል የምትቆረቆሩለት ለምንድን ነው? ከኔ በላይ አንተ ቀርበኸው ነው? እኔ ወንድም እህቱን በዚህ ልክ ሲወዳ ይቻላል።
ሌትም ቀንም በህልሙም በውኑም ድንብላል ሲል ነው የሚውለው። የራሱ ጉዳይ። እሺ በሱ ምክንያት እኔ ራሱ ጠላሁሽ። እና ወዴት ነው የምትሄደው አንተ? የልቡን ደፍቶ ዝም ብሎ ይሄዳል እንዴ? ጥጋበኛ! ጠብቀኝማ። ፍቅር መግባት ነው? አረ ምንም አያስፈልግም እንዴ። ታዲያ ምንም ሳትበይ ልትወጪ ነው እንዴ? አሁን መዝገቡ ጋብዞኝ ነው የመጣሁት። እንግዲህ እምቢ ካልሽ ምን አደርጋለሁ? እኔ የምልሽ ሀና፣ ከመዝገቡ ጋር ምን እየሆናችሁ ነው? ምን ሆነ? ስራ እየሰራ አይደለም። ምግብ ራሱ እንዴት እንደሚበላ ባየሽው? ይሄን ያህል? አዎ በጣም ተጎድቷል። እንግዲህ ምን ታደርጊዋለሽ? ቆይ ለምን ተነጋግራችሁ ችግራችሁን አትፈቱ? ሳንነጋገር ቀርተን ነው ብለሽ ነው? እና ታዲያ ከማን ነው ችግሩ? ችግሩማ ከኔ ነው። እንዴት? አሴር ላይ እያደረኩ ያለሁት ነገር ልክ እንዳልሆነ በደንብ ይገባኛል። እንደዛ ከሆነ ታዲያ ለምን ራስሽን አታስተካኪም እና ስህተትሽን አታርሚም? አልቻልኩማ ፍቅር። አልቻልኩም ማለት? እኔ እንጃ ሀኒዬ፣ አንቺ እኮ ብዙ ነገር የምታውቂ ልጅ ነሽ። እንዴት ይሄንን ማስተካከል ይከብድሻል? አሴር የሚያነሳው ጥያቄ በሙሉ ትክክል ነው። እኔ ጋር ደግሞ ምንም መልስ ላገኝለት አልቻልኩም። መልስ የሌለው ጥያቄ አለ እንዴ ደግሞ? ቢሆን ነው። ይኸውልሽ መዝገቡ የተማረ ልጅ አይደለም። ግራና ቀኝ አይቶ ማመዛዘን አይችልም። ለዛም ሊሆን ይችላል አንቺን መረዳት የከበደው። እንዲያውም በተቃራኒው እኔ ነገሮችን ግራና ቀኝ ማየት ያቃተኝ። እንዴ ቆይ እናንተ ልጆች ምን እየሆናችሁ ነው? ተያይዛችሁ ማበድ ነው እንደ ሀሳባችሁ? እስኪ ተይው። አንቺ ግን እንዴት ነሽ? እኔማ ደህና ነኝ። ዋናው የአንቺ ደህንነት ነው። ሻይ ባፈላልሽ ግን ደስ ይለኛል። ኧረ ምንም ችግር የለውም። እንደውም ጣና ነው ልጋብዝሽ። እሺ በቃ እንውጣ። እንዲያውም ማገኘው ሰው ነበር። እሺ እንዴ ትሁት፣ ማወቅ እፈልጋለሁ። መጀመሪያ ግን ሰላምታ ይቀድማል። ማወቅ እፈልጋለሁ ምናሴ። እሺ ምንድነው ማወቅ የምትፈልጊው? ያቺ ልጅ ማናት? የቷ ልጅ? ትላንት ፍቅር ምናምን ስትላት የነበረችው። ምን? ቆይ እሱ ነው ይሄን ያህል ያስቆጣሽ? ምንም አይነት ጥያቄ ሳይሆን መልስ ነው የምፈልገው። ቆይ ግን ማወቁ ይጠቅምሻል? የማይጠቅመኝን ነገር ጠይቄ አላውቅም። እሺ ተረጋግተሽ ተቀምጠሽ እነግርሻለሁ። እንደቆምኩ ንገረኝ። ክፉ ነገር ከነገርኩሽ ለመሩጥ እንዲመችሽ ነው። ምናሴ በማርያም አትቀልድ፣ ንገረኝ። እሺ ቁጭ በይና እነግርሻለሁ። አይው ተቀመስኩ፣ ንገረኝ። ይሄን ያክል የሚያሳስብ ነገር ሆኖ ነው ግን? ልትነግረኝ የማትፈልግ ከሆነ ግዴታ አይደለም። ኧረ እኔ እንደዛ ማለት አይደለም እኮ ንገረኛ። ለማንኛውም ፍቅር ማለት እንዴ አንተ ጎረምሳ እንደዚህ አትበይኝ አላልኩሽም እንዴ? ቆይ ጎረምሳ መሆንህን ማመን አልፈለግክም ነው? ለማንኛውም እሺ እንዴት ነሽ አንቺ ቆንጂዬ? ደህና ነኝ። ትሁት ተቀመጪ እንጂ። መሄድ አለብን እንዴ? ጠይቅሽኝ ሳልነግርሽ? ማወቅ አልፈልግም። እንዴ ቆይ ምን ሆና ነው? እኔም አልገባኝም። ምን ጠይቃ ነበር? አልነግርሽም። ለምን? ላንቺው ነገር መናገር ማለት እኮ ራስን ማሳመም ነው። ወሬኛ ተወዋ። እኔ ጋር ማውራት አግኝተህ ነው? አሁን ወሬሽን አቁሚና እዚህ ጋር የሚጠረግ ጫማ አለ፣ እሱን ጥረጊ። እንደውም ልጅቷ ምን እንደጠየቀች ካልነገርከኝ አልሰራም። ተይዋ፣ ይለምነኛል ብለሽ ነው? በቃ ተጣልቻለሁ። ጫማውን ቶሎ ከጨረሽ እነግርሻለሁ። እውነትህን ነው? እሺ በቃ አሁን ቶሎ ጫማውን አዝዥ። ሴትዮዋ ቶሎ እመጣለሁ ብላለች። እሺ እንጂ በስነ ስርዓቱ አትሰጠኝም ይባላል። ደምለው የድንብላል ወንድም ነው። እሱ ያለው እንዲህ ነው፣ እኔ ያልኩት እንዲያ ነው። ወደዛ ግድም ነው። ግድም ምንድነው? ግድም ምን ማለት ነው? ግድም ይልቁንስ እህት አለሜ እኮ እምቢ አለኝ። ድንብላል ደግሞ የሌለ ፋራ እኮ ናት፣ የመጨረሻ ፋራ። እህት አለሜ ለእኔ እያማልኝ ነው እንዴ? የራስህ ጉዳይ። እኔ ለአንተ ብዬ እንጂ ምን ታደርግልኛለች? እና ሳሰርባት ማውራት አትችልም? ድንብላል ባህሪዋ ሳትሳደብ እንድታወራ ያደርጋል። አሁንስ የእሷ ባህሪ ብቻ አይመስለኝም። እና ታዲያ ሌላ ምንድን ነው? ያንተ ምላስም ለስድብ የሚፈጥን ይመስለኛል። ሰውዬ እኔ አንተን ከእህት ጋር ለማስታረቅ ደፋ ቀና ባልኩ ጭራሽ ልትሰድበኝ ነው? እኔ አልተሳደብኩም፣ እውነቴን እኮ ነው ያልኩህ። ለነገሩ የእሷ ወንድም አይደለህ? ብትሰግጥም አልፈርድብህ። አንተ ሰውዬ ተወይ ብዬሃለሁ። ምን ሆናችሁ? ከሰገጤ ጋር እኮ ዝምድና ፈጠር ተሰቃየሁ።
አንተ ሰውዬ ግን ለምን ምላስን አሰባስበው? ኧረ ተወኝ በእናትህ። ምን ይመስላል? ምን ሆናችሁ ነው? አትናገሩም እንዴ? ከድንብላል ጋር ላስታርቅ ባልኩት ጭራሽ እኔን አልሰደበኝም መሰለ። ምን ብሎ? ምላስ ለስድብ ይፈጥናል አላለኝም መሰለ። እዚህ ጋር እውነት አለው። ያንተ ምላስ እኮ ሰውን ለመዘርጠጥ ፈጣን ነው። ለነገሩ አንተ ራሱ አንዱ ሰገጤ አይደለ? ለብሮ ደግሞ ስራ ያልገባው አልቻልኩም። ጆሮ ግን በጣም ያበዛዋል መሰለ። እየሰደብከኝ ነው? ግጥም አድርጌ ነው የምሰድብህ። ስራ ለብሮ ማሰረው። ያለሁበትን ሁኔታ እያወቅህ እንዴት ነው እንደዚህ የምትለኝ? እኔ ያለበት ሁኔታ ያገባኛል። አለቃ የሆንክ መሰለ እንዴ? ጆሮ በዚህ የምቀጥል ከሆነ ግን እንጣላለን። እስኪ የምታመጣው እናያለን። ስራ አትግባና አሳያለሁ። አንተ ግን ለምንድን ነው ስራ የማትሰራው? ሰሞኑን ያለሁበት ሁኔታ ትንሽ ጥሩ አይደለም። የዛች ልጅ ነገር ነው አይደል? አዎ፣ ምንም መረጋጋት አልቻልኩም። ፍቅር ያለ ስራ፣ መዋረድ ያለ ስራ አይሆንም እንጀራ የሚለው ሙዚቃ ላወቅከው እና ባዳምጠውስ? ይኸውልህ ወንድሜ መስራት ያስከብርሃል። ስትሰራና ገንዘብ ሲኖር ነው ሁሉም ሰው የሚያከብር። እሱን እኮ አውቃለሁ። ማወቅ ብቻ በቂ አይደለም። መጀመሪያ ስራህን ስራ፣ ያኔ ራስህ ትመጣላለህ። እናንተ እኔን መቼም አትረዱኝ። ሁላችሁም አንድ አይነት ናችሁ። ማንረዳ መስሎ ነው? ሁሉንም እናውቃለን። በጣም ይቅርታ ያዘገየው። ኧረ ችግር የለውም። እንዴት ነሽ? ደህና ነኝ። እኔ ራሴ ላግኝህ ብዬ ግን መዘግየት አልነበረብኝም። ኧረ ችግር የለውም። አንቺ ዘግይተሽ ሳይሆን እኔ ፈጥኜ ነው። ግን በሰላም ነው? አዎ ኤልያስ፣ ይቅርታ ልጠይቅህ ነው ላግኝህ የፈለግኩት። የምን ይቅርታ? ባለፈው እንደዛ ልናገር አይገባም ነበር። ኧረ ችግር የለውም። አትጨነቂ ሀኒዬ። ምን መሰለህ ኤልያስ፣ ሀኒዬ እኔ አልተቀየምኩሽም። ሲቀጥል ደግሞ ለእኔ ምን አይነት ስሜት እየተሰማህ እንዳለ ማወቅ እፈልጋለሁ። ደግሞ የምን ስሜት? አሁንም ትወደኛለህ? ምን አይነት ጥያቄ ነው ደግሞ ሀኒ? እንድትነግረኝ እፈልጋለሁ። አይ አልነግረሽም። ለምን ደግሞ አትነግረኝ? ምክንያቱም ማወቅሽ ለእኔም ለአንቺም ስለማይጠቅም ነው። እመነኝ፣ ለእኔ ይጠቅመኛል። እኔ የምለው ሀና ግን ሰሞኑ ደህና ነሽ? አይደለሁም፣ ሰው እፈልጋለሁ። ቆይ ለምን ጥገኛ ትሆኛለሽ? እሱ ደግሞ ምን ማለት ነው? እዝራ ከሚባለው ልጅ ጋር ስትጣይ ከጆሮ ጋር ተጠጋሽ። አሁን ደግሞ ሌላ መጠጊያ ፍለጋ ነው እንዴ? ምንድን ነው የምታወራው? ይኸውልሽ ሀና፣ ወጣት ነሽ። ሰው ብትፈልጊ አይገርመኝም። ግን ደግሞ አለ አይደል አንዳንድ ጊዜ ደግሞ ለብቻሽ መኖር ልመጂ። ኤልያስ ስለምንድን ነው የምታወራው? ይኸውልሽ ሀና፣ ለአንቺ ያለኝን ስሜት ለጭንቀትሽና ለችግርሽ መሸሸጊያ አድርገሽ እንዳትሞክሪ። እንዴ? እና ልትሄድ ነው? ለዚሁ ነው አይደል የፈለግሽኝ? አዎ፣ ግን ደግሞ አልጨረስኩም። ከዚህ በላይ ከሰማሁሽ ልጠላሽ ስለሆነ ባልሰማሽ ነው የሚሻለው። እንዴ? ምንድን ነው እየሆንክ ያለኸው? ይኸውልሽ ሀና፣ ራስሽን አቅመ ቢስ አታድርጊው። አንቺ ከየትኛውም ወንድ ነፃ ሆነሽ መኖር የምትችይ ሴት ነሽ። ኤልያስ! ይኸውልሽ ሀና፣ ትሰሚኛለሽ? ከህይወትሽ የወጣ ነገር በሙላ ግዴታ መተካት አለበት ማለት አይደለም። አንዳንዴ ቆርጦ መጣልን እንመች። ስለምን ቆርጦ መጣል? እንዴ ልጁ ደህና አይደለም እንዴ?